እንኳን አመሻችሁ። መስገድ እሺ አንተስ ትቀበላለህ? ናፊን እና የአሚርን አስተሳሰብ ትቀበላለህ? ያንተንም የእነሱንም ሀሳብ አልቀበልም። እኔ ከሁላችን ጋር ጠብ ልከፍት ነው። ተው ይቅርብ። ለምን መሰለህ? ምክንያቱም ሁለታችሁም የተሳሳተ መንገድ ላይ ስላላችሁ ነው። እነሱም አንድ መንገድ ይዘው ሌላ ጎራ ናቸው። አንተም ሌላ መንገድ ይዘህ ሌላ ጎራ ላይ ነው ያለው። ችግር የለውም። እሺ በጣም እኔ ግን ትንሽ የገረመኝ እፎይ ይቅርታ አድርግልኝና ልጠይቅህ። እናንተ እግዚአብሔር በሰማይ እንዳለ ነው የምታምኑት አይደለም? በሰማይ ነው ያለው ማለት ምን ማለት ነው? በሰማይ ነው ያለው ብላችኋል የምታምኑት እናንተ እንደ ክርስቲያን። እንደናንተ ከአርሽ በላይ እንደዚህ እየተንጠለጠለ ቆይ እኔ አሁን የእናንተን የጠየቅኩ በሰማይ ነው ያለው ብላችሁ ነው የምታምኑት አይደለም? በሰማይ ነው ያለው ማለት ምን ማለት ነው? ዲፋይን አድርገው። እሱን አንተ አብራራልኝ እንጂ በሰማይ ያለው ተከታይ አንተ እኮ ነህ። እኔ አይደለሁም የእምነቱ ተከታይ፣ የክርስትና እምነት ተከታይ አይደለሁም። አንተ ነህ የክርስትና እምነት ተከታይ አይደል? ስለዚህ ልታብራራልኝ የሚገባህ አንተ ነህ። ያኛ አምላካችን አባታችን ነው በሰማይ ያለ ስንል ከፍታውን ልዕልናውን እየገለጽን ነው። ከፍ ያልከነህ ማለት ነው። ደረጃውን እየገለጻችሁ ነው ማለት ነው። በሰማይ የተቀመጠ ምናምን ብለን እያሰብናለን። አሁን በአማርኛ አሁን ለምሳሌ በሰማይ ነው ያለው ይባላል። አንድ ደረጃ ለመግለጽ ከፍታን ለመግለጽ የአንድን ነገር ደረጃው ከፍ ያለ መሆኑን ለመግለጽ አሁን በሰማይ ነው ያለው ይባላል። አማርኛ አገላለጽ አለ እንደዚህ አይነት አገላለጽ። በሰማይ ነው ያለው ማለት ይባላል ወይ አለ ወይ? በሰማይ ላይ በረርክ ይባላል እኮ። ከፍ አልክብኝ ሲባል በሰማይ ላይ በረርክ እኮ ይባላል። መሬት ነካ እንላለን። ቀዝቅዝ ዝቅ በል ማለት ኤኒዌይስ አማርኛ አይደለም ሲጀመር። መጽሐፍ ቅዱስም አስቀድሞ የተጻፈው አማርኛ እንዳልሆነ ማወቅ አለብን። ነገር ግን ከፍታን ለማሳየት በአማርኛ ይባላል። እፎይ ዛሬ ለምሳሌ የገበያው ሁኔታ ስለሆነ ነገር ሰማይ ወጣ ቢባል ሰማይ ላይ ወጣ ማለት አይደለም፣ ከፍ አለ ማለት ነው። ተወደደም ማለት ውድ ነው የላቀ ነው ለማለት ይመጣል በአማርኛ። እሺ ከድር ነው ስምህ? ማነህ? አዎ እሺ አሁን ያውልህ ዋጋው ሰማይ ወጣ ሲባል ያንን የሚያመላክቱ አማመድ ተጓዳኝ የሆኑ ቃላት አሉ አይደል እንዴ? አውዶች አሉ። አማመድ ይህንን ያመጣው ፍካሪያዊ ትርጓሜው የሚፈለግበት ሁኔታ አለ፣ ፍካሪያዊ ትርጓሜው የሚፈለግበት ሁኔታ አለ። ስለዚህ ፍካሪያዊ ትርጓሜ ለመፈለግ እኮ አውድ ያስፈልገዋል አይደለ? ለምሳሌ ዋጋው ሰማይ ወጣ ሲባል አውዱ ነው አይደል እንዴ? የዋጋ ከፍታን ለመግለጽ የምንጠቀምበት ያስፈልገዋል። ልክ ነህ እኮ። ስለዚህ አውድ ከሌለው በየትኛውም ቋንቋ አማርኛም ብለው ሌላውም ቋንቋ ትርጉም የሚሰጠው መሰረታዊ በሆነ በመዝገበ ቃላታዊ ፍቺው ነው አይደለም? ልክ ነህ። ስለዚህ ጥሩ። እኔ አሁን እንድታስረዱ የምፈልገው እዚህ ጋር ነው። ለምሳሌ አንተም ሆንክ ናፊም ወይም አሚርም ማለት ነው ቁርአን ላይ አላህ ሱብሓነሁ ወተዓላ እጅ እንዳለው ተናግሯል አይደል? አልተናገረም? እጅ እንዳለው አልተናገረም። ቁርአን በአረብኛ ነው የወረደው። እሺ በቃ ልጠይቅህና ታብራራልኛለህ። እሺ ማ መናዐከ አን ተስጁደ ሊማ ኸለቅቱ ቢየደየ ማለት ምን ማለት ነው? ማ መናዐከ አን ተስጁደ ሊማ ኸለቅቱ ቢየደየ በጥበቃይና በልቅና ለፈጠርኩት አደም ስጁድ ማድረግን ምን ከለከለህ ማለት ነው? እሺ አንተ የድ ማለት እጅ ነው አይደለ? አይደለም። በአረብኛ ቋንቋ የድ ማለት እጅ አይደለም እንዴ? የድ አረብኛ ቃል ነው እኮ። ቆይ እጅ ነው አይደለ? መሰረታዊ ቃሉ እጅ ነው አይደል? መሰረታዊ ቃሉ እጅ አይደለም። ቃሉ እጅ ነው አይደል? መሰረታዊ ቃሉ የድ ማለት እጅ ነው አይደል ወይ ነው ያልኩ። እኔ መሰረታዊ ቃሉ ነው የጠየኩ። ይሄ ዛሂሩ ማለት ነው። አዎ ዛሂሩ እጅ ይሆናል፣ ሌላም ማዕና ይሆናል። በሌላ በቃ ዛሂሩ ነው የጠየኩ። እኔ ዛሂሩ ነው የጠየኩ። ዛሂሩ እጅ ከሆነ በየትኛው አውድ ምክንያት ነው አንተ የድ የሚለውን ቁድራህ በላይ የፈሰርከው ኃይል ጥበቃ በላይ የተረጎምከው? የትኛው አውድ ነው? አውዱ ፈጣሪ ምንም ነገር አይመስልም የሚለው የቁርአን አንቀጽ ሙህከም የሆነ የቁርአን አንቀጽ እሱ ይመልሰዋል። ፈጣሪ ምንም ነገር አይመስልም የሚለው ማለት ነው። አንደኛው ስማኛ፣ ሁለተኛው ስማኛ አንዴ
ስማኝ አንዴ። እሺ ሁለተኛው ደግሞ እጅ ብለህ ከተረጎምከው ፈጣሪ ወይ አንድ እጅ ያለው ልትል ነው፣ ወይ ከሁለት እጅ ያለው ልትል ነው፣ ወይ ከሶስት በላይ ብዙ እጅ ያለው ልትል ነው። በምን ራስክ ባመጣው በቁርአን እንዳንተ አተረጓጎም እጅ ተብሎ ከተተረጎመ። ምክንያቱም ማመናዐከ አን ተስጁደ ሊማ ኸለቅቱ ቢየደይ የሚለውን ሁለት እጅ ብለህ ከተረጎምከው ወሰማአ በነይናሃ ቢአይዲን ደግሞ ይላል በእጆቻችን ብለህ እንትን ልትለው ነው፣ ከሶስት በላይ ልታደርገው ነው። በእጆቻችን አይዲን ማለት ብዙ ሲሆን ነው። ሌላ ቦታ ላይ ደግሞ የዱላሂ ፈውቀ አይዲሂም ብሏል። እነኛ ሰሃባዎች ከነብዩ ጋር ሰለላሁ ዐለይሂ ወሰለም ሙባይዓ ቃል ሲጋቡ እጅ ለእጅ ደራርበው ነበር። ቃል ሲጋቡ እጅ ለእጅ ደራርበው ነበርና የዱላሂ ፈውቀ አይዲሂም ይሄን ቀጥታ እጅ ብለህ ከተረጎምከው የአላህ እጅ እነሱም እጅ በላይ አለ፣ እጃቸው ላይ ጭነዋል ብለህ ልተረጉመው ነው። ስማኛ እንዴ ለዛ ስማኛ እንዴ ለዛ አላህ በቁርአን ምን አለን? ሱረቱ አልዒምራን ላይ ከቁርአን እማሪያዊ ትርጓሜና ፍካሪያዊ ትርጓሜ ያላቸው እንዳሉ ሲነግረን ሁወ ለዚ አንዘለ ዐለይከል ኪታበ ሚንሁ አያቱን ሙሕከማቱን ሁነ ኡሙል ኪታብ አለ። አላህ ነው በአንተ ላይ ቁርአንን ያወረደው ከሱም ውስጥ ሙሕከም የሆኑ አያዎች አሉ፣ እማሪያዊ ትርጓሜያቸው የሚፈለግበት ወኡኸሩ ሙተሻቢሃት ሌላ የተቀሩ ደግሞ አሻሚ ትርጉም ያላቸው አሉ አለ። ወኡኸሩ ሙተሻቢሃት ፈአመ ለዚነ ፊ ቁሉቢሂም ዘይግ እነኛ ልቦቻቸው ላይ ጥመትን የተሞሉ ሰዎች ፈየተቢዑነ ማ ተሻበሃ ሚንሁ ከቁርአን ሙተሻቢሁን ይከታተላሉ አለ። ሙተሻቢሁን ማለት እንደዚህ የዲልና እጅ ያለው አሁን እንዳንተ አይነቱ ማለት ነው። ከዛ በኋላ ሌላ ቦታ አይን ይልና አይን አለው ብሎ በክፍለ አካል ይገልጸዋል ማለት ነው። ለዛ ምን አለን አላህ በቁርአን ጥርት ባለ ገለጻ ፈአመ ለዚነ ፊ ቁሉቢሂም ዘይግ እነኛ ልቦቻቸው ላይ ጥመትን የተሞሉ ሰዎች ወሃብያዎች ማለት ነው። ፈየተቢዑነ ማ ተሻበሃ ሚንሁ ከቁርአን አሻሚ ትርጉም ያለውን ይከታተላሉ። ለምን? ኢብቲጋአል ፊትና ሰው እምነቱን ትርጉሙ የሚሆነው መዝገበ ቃላዊ በሆነ ፍቹ ነው የሚሆነው አይደል? ከዛ ማለት እምራዊ ፍቹ ነው የሚሆነው ማለት ነው። ፍካራዊ ፍቺ ለመሆን አውድ ያስፈልገዋል ወይ ከሱ ጋር አብሮ ወደዛ ተስማምተንበታል እኮ እሱ ላይ ቆይ አሁን እኔ እያወራሁ እኮ ነው አይደል? አንተ ስታወራ ዝም እያዳመጥኩ አይደል? እሺ ቀጥል። ስለዚህ እኔ አሁን ይኸውልህ እዛች ሱረቱ ሷድ ላይ ያለችውን አንቀጽ በተመለከተ ነው የጠየቅኩ ቀጥታ ማ መናዐከ አን ተስጁደ ሊማ ኸለቅቱ ቢየደይ የሚለው አረፍተ ነገር ውስጥ አንተ በኃይል የድ የሚለውን እጅ የሚለውን ኃይል ነው ብለህ ለመፈሰር ለመተርጎም እዛ አረፍተ ነገር ውስጥ አውዱ ምንድን ነው ያልኩ። ግልጽ ነው ጥያቄ? እሺ ግልጽ ነው። እዛች አረፍተ ነገር ውስጥ ሌላ ቦታ ምናምን አትሂድ። እዚች አረፍተ ነገር ውስጥ ኃይል ብሎ ለመፈሰር የሚያመች ነገር አለ ወይ? ደግሞ ግልጽ ለማድረግ ያህል ያንተ ነጥብ ደግሞ ሁለት እጅ ያለው ብለህ ለማመን ነው አይደል ያመጣኸውችን? ሁለት እጅ ያለው ያንተ ቁርአን። ለዛ አሁን አንተ ቁርአኑን ጠቅሰው ሁለት እጅ ያለው ካልክ እሺ፣ ሌላ ቦታ ላይ ያለውን ቁርአን ይዘህ ለምን ሶስት እጅ ያለው አላልክም? በእጅ ከተተረጎመ መጀመሪያ በዚህች መጀመሪያ በዚህች አንቀጽ ላይ እንስማማ። እቺ አንቀጽ የምታመለክተው ምንድን ነው? ቆይ እቺ አንቀጽ መጀመሪያ የምታመለክተው ምንድን ነው? አንቀጿን እንጨርስ። ትርጓሜውን የሚፈለግበት ፍካራዊ ለመሆኑ ምንድን ነው? ወደዛ ፍካራዊ ለመሆኑ እዚች አንቀጽ ላይ የሚገልጽ ነገር ምን አለ? የቁርአን አንቀጽ መጥቷል። ለይሰ ከሚስሊሂ ሸይኡን ነው አይደለ? አላህ እሺ፣ ቆይ ለይሰ ከሚስሊሂ ሸይኡን ነው አይደለ? ያለመኖሩ በቃ ይኸውልህ አዳምጣ። ለፈጣሪ አወራህ እኮ ቅድም እኮ ረጅም ሰዓት አወራህ። አንድም ምሳሌ የለውም። አወራህ እኮ አወራህ። አዳምጣ። ይኸውልህ ለይሰ ከሚስሊሂ ሸይኡን ማለት ምንም እሱ የሚመስል የለም ማለት ነው አይደል? ምንም እሱን የሚመስል የለም ማለት እሱን የሚመስል ምንም ነገር የለም። እሺ ይኸውልህ እንካ አላህ አሁን ለምሳሌ ይሰማል አይደል? አዎ ይሰማል። የሰው ልጅም እኮ ይሰማል። ተመሳሰሉ? አዎ ይሰማል። ተመሳሰሉ? አልተመሳሰሉም። የቃል መግጠም ነው እንጂ መመሳሰል አይደለም። የአላህ መስማት በጆሮ ስማኛ፣ የአላህ መስማት በጆሮ አይደለም። የሰው ልጅ መስማት በጆሮ ነው፣ በታምቡር ነው፣ በንፋስ አማካኝነት ነው የሚሰማው የሰው ልጅ። አይደለም እንዴ?
ድምፅ ካልክማ የፈጣሪ ንግግር ድምፅ አይደለም። የፈጣሪ ንግግር ድምፅ አይደለም። እሺ ለምሳሌ ከድምፅ ውጭ የሚሰማ ነገር ምን አለ? ድምፅ ሳታወጣ ፈጣሪ ሊሰማ ፈጣሪ አሁን ለምሳሌ ተናጋሪ ነው። ተናጋሪነቱ ያለ ድምፅ፣ ያለ ፊደል፣ ያለ ቋንቋ ነው። እሱ የፈጣሪ መስማት እኔ ይኸውልህ ስለ ንግግር ሁኔታ ስለ መስማት ሁኔታ አይደለም። የፈጣሪ ንግግር ድምፅ ነው ካልክ እንግዲያውስ የፈጣሪ የመናገር ባህሪው ፍጡር ነው ልትል ነው ወይ ደግሞ መጀመሪያ ሰማኝ ወደ ሌላ ነጥብ ይኸውልህ ነጥባችንን ወደ ሌላ ነጥብ አይደለም እዚሁ ጋር አውራ። ሌላ ነጥብ ጋር ትሂድ። ስንመለስ ወደ ቁርአን ስንመለስ አንተ ላስጨርሰኛ ቁርአን እርስ በርስ ይጋጫል ብለህ ታምናለህ? ገና አጀንዳውን አልጨረስንም አይመስልም የሚለውን አልጨረስንም። አጀንዳውን መጀመሪያ የጀመርነውን አጀንዳ መልስልኝ እንጂ መጀመሪያ የጀመርነውን አጀንዳ እንጨርስ። ከርዕስ ወደ ርዕስ አይዘለልም። መጀመሪያ ወደ ርዕሱ ላይ እንጨርስ። የተነገረን ይዘህ ሙጥኝ ለምን ትላለህ? ይኸውልህ ብዙ አይነት መንገድ አለ። ከአውዱ ከእማሪያዊ ትርጓሜ የሚወጣበት የድ የሚለው እጅ ተብሎ አይተረጎምም። አንደኛው ለፈጣሪ ምንም አይነት አምሳያ ለመኖሩ ነው ብለናል። ሁለተኛው እጅ ብለህ ከተረጎምክ ቁርአን ላይ ለመስማት ዝግጁ ካልሆንክ እኮ ለውይይት ዝግጁ አይደለም። ዝም ብለህ ማውራት አይደለም ውይይት። መጀመሪያ ለመስማት ዝግጁን እሺ፣ እንደዚህ ለመስማት ዝግጁ አሁን የምጠይቅህን ስማኝ። ግን እኔ ስለ አሰማም ሁኔታ አይደለም ያወራሁት። ገባህ አይደል? ስለ ንግግር ሁኔታ አይደለም ያወራሁት። እሺ አንዴ እሺ እንትን በሉትና ሜቢ አመድም አንተን እንዲረዳህ ምን አምጥተሃል? አላህ ይሰማል፣ እኛ እንሰማለን፣ አላህ ይሰማል የሚለውን አምጥተሃል። እሱም ደግሞ ያንን ክፍል ሱራ 38 አንተ የጠቀስከው እጆች የሚለውን ላመጣህበት እሱ ደግሞ ሱራ 42:11 ላይ ያለውን አምጥቶታል። እሱ ማንንም አይመስልም የሚለውን አንተም ደግሞ ያንን ተጠቅመ ይሰማልና እኛም እንሰማለን ተመሳስሏል የሚል አይነት አንተም ይረዳ ነው። ሁለታችሁም አምጥታችኋል። ኔስ ከዛ እሱ ተጨማሪ ደግሞ ሱራ 3:7 ያለችውን በመጠቀም ግልጽ የሆነ ግልጽ ያልሆነም አለ የሚለውንም ደግሞ ተጠቅሞታል። ምንድነው እሱ እጅ ቢለው እጅ ብለህ እንዳትወስድ ያደረገ ምንድነው? እሱ ሊትራሊ እንዳትወስደው ያደረገ ምንድነው የሚለውን አስብበት። ሜይ ቢ አመድ ቀጥል። እሺ ይኸውልህ እፎይ፣ በመጀመሪያ ደረጃ ማለት ነው እኔ እያወራሁ እፎይ ስርዓት አስይዘልኝ መጀመሪያ እሱ አርፎ ይቀመጥ። እፎይ በመጀመሪያ ደረጃ ማለት ነው ከገለጽክበት አገላለጽ አኳያ ስህተት አለ የተናገርከው ነገር። ከአንተ ልጀምርና ምክንያቱም እኔ እጅን አጸደቅኩ ማለት ከሰው እጅ ጋር ይመሳሰላል ማለት አይደለም። ማጽደቅና መመሳሰል የተለያዩ ነገሮች ናቸው። ለምሳሌ አህመድ ኢንተራክት አደረገ ነው። ምክንያቱም የሰውን የሚመስል እጅ አለው ብዬ አልተናገርኩም አላልኩም። እኔ የሰው ልጅ እጅ ይመስላል አላልኩም። እጅ አለው ነው ያልኩት እኮ እኔ አላልኩም። አንተን ላረሙ ከድር አንዴ ዝም በለ ልዩነታችንን እንዲሰመርበት ምን አለ በዚህ መብትር ባለ ከድር አህመድ እኔ ላይም ስለተናገርክ ነው። ልዩነታችንን ምክንያቱም ብዙ አወራን እንጂ ልዩነታችንን ከድር ዝም በል በለው። ይኸውላችሁ እጅ ዝም በል እያወራሁ አይደል እንዴ? እኔ ለእኔ አይደል እድሉ የተሰጠው? ምን ዋጋ አለው? አንዴ እድሉ የተሰጠው ለእኔ እኮ ነው። ከድር አንዴ ዝም በል ከድር ነጁ ሚታርጊ ስርዓት ኖራችሁ። ምክንያቱም አህመድ እኔም ላይ ስለተናገርክ ነው። እኔ ሰዎችን የሚመስል ብዬ ባልተናገርኩት ላይ ፎልስ ፐርሚስ ገንብተ ከዛ ወዲያ ምላሽ መስጠት ስህተት ነው። ሰዎቹ ወንጀለኛ አድርጎ መጀመር ስህተት ስለሆነ ማለት ነው። እጅ አለው የሚለው ብቻ ነው። ኦኬ እጅ አለው አንድ እጅ ነው ሁለት እጅ ነው ወይንስ ሀዲስ ላይ ደግሞ ሁለት ቀኝ እጅ አለው ስለሚብል ቀኝ እጁን ትተረጉመዋለህ። ሁለት ቀኝ እጅ የለውም ብለህ የማንንም አይመስል ከሆነ እኮ ሁለት ቀኝ እጅ ስትባል መተርጎምም አያስፈልግም። ግን ኢሬጉላር ሼፕ ሲመስልህ ሁለት ቀኝ እጅ ሲባል ደግሞ ኃይሉን ለማግኘት ቁድራውን ምናምን ብለህ የምትተረጉም ከሆነ ሙሉ ለሙሉ ለመተርጎም አልቻላችሁም የሚለውን ብቻ የጠየቅኩት እኔ። እሺ እዚህ ጋ ምን አለ መሰለህ፣ በአገላለጽ ደረጃ በመጀመሪያም እንዳነሳኸው አንድ ሰው መጣ ሲባል በእግሩ መጣ የሚለው ላያሲዝ ይችላል፣ ጥቅል ስለሆነ ማለት ነው።
በመኪና መምጣትንም በሌላ ነገር መምጣትንም ያስይዛል አይደለ? ፈጠረ ስንል አላህ ሱብሓነሁ ወተዓላ መፍጠር ብቻ ከሆነ በእጁ መፍጠርን ሊያስይዝ ይችላል። ነገር ግን እዚህ ጋር አንድ ልዩነት መገንዘብ ያለብን አንድ ሰው ለምሳሌ አንድ መሪ አንድ ንጉስ እኔ አዋጅ ጽፍ ያለው ሲል እሱ በቀጥታ ላይጽፈው ይችላል አይደለ? ጸሐፊው ሊጽፍለት ይችላል ወይ ደግሞ አዋጁን የሚያረቅለት አካል ጽፎ ሊያስነግር ይችላል። ነገር ግን በእጄን የጻፍኩት ካለ ቀጥታ ምንረዳው ምንድነው ንጉሱ ራሱ በእጁ እንደጻፈ ነው አይደለም እንዴ? ስለዚህ አሁን እዚህ ሱረቱ ሷድ ላይ አላህ ሱብሓነሁ ወተዓላ ያለው ሊመ ኸለቅቱ ቢየደያ ነው ያለው። በሁለት እጆቼ ለፈጠርኩት ነው ያለው። ገባህ አይደለ? በሁለት እጆቼ ለፈጠርኩት ቀጥታ ነው የተናገረው ማለት ነው። ምንም እንትን የለውም። ስለዚህ ቁርአኑ ራሱ ሁለት እጅ እንዳለው ያሳያል፣ ግልጽ ስለሆነ ማለት ነው። ምናልባት አንተ የአረብኛ የሰዋሰው ህጎች ምናልባት ላተረዳቸው ትችል ይሆናል። ከድርም ሆነ ሌሎች ወንድሞቼ ያንን የሚያውቁ ከሆነ ለማብራራት ልሞክር። ቢየደያ ሲል ባ አለች። እቺ ባኡል ኢስቲዓና ይሏታል። አንድን ነገር ልትጠቀም ስትል በሆነ ነገር ማድረግህን ለመፈጸም ለምሳሌ ከተብቱ ቢልቀለም ይላል። ቢልቀለም በእስክሪብቶ ጻፍኩ ይላል ማለት ነው። ገብተዋል? እቺ ባዋል ኢስቲዓና ትባላለች። ስለ ቢየደያ ሲል በእጆቼ ማለት ነው፣ በሁለት እጆቼ። ቢየደያ ሲል ማለት ነው። ገብተዋል? ሁለት ነው። የደያ ማለት ሁለት እጅ ማለት ነው በመሰረታዊነት ደረጃ ማለት በአረብኛ ቋንቋ። እንትኗ ለኢዳፋ ወድቃ ነው ኑኗ ማለት ነው። ስለዚህ ሁለት እጆች ማለት ነው። ሁለት እጅ እንዳሉ ቁርአን በግልጽ ይናገራል፣ ሐዲስ ላይም አለ። ግን ቆይ የቀኙን ላውራልና ተነግረኝ፣ የቀኞቹን ጉዳይ ላውራ። እሺ ሁለት እጆቹ ታዲያ ቀኝ ናቸው። ስለዚህ አንተ እያልከኝ ያለው በእጆቼ የሚለው ሁለት እጅ እንዳለው የሚያሳይ ነው ብለህናል። ኦኬ። ስለዚህ ይሄንን ቋንቋም የተረዳኸው ቀጥታ በሰውኛው ባለው አረዳድ የተረዳው አታመሳስሉ ትለናለህ እንጂ ራስህ ያመሳሰልክ ነው። እንደዛ ነው ፊል እያደረግኩ ያለሁት፣ እየተሰማኝ የተረዳሁት ያለሁት እንደዛ ነው። እስኪ እፎይ አንድ ጥያቄ ልጠይቅህ። ማመሳሰል ነው አይደለም ትመልስልኛለህ። አንድ ጥያቄ ልጠይቅህ እና ማመሳሰል መሆኑን አለመሆኑን ትመልስልኛለህ። አህመድ ራስህ እኮ ነህ ንጉስ አምጥተህ በእጆቹ ከጻፈ እንዲህ ይሆናል ብለህ አመሳስለህ ኤግዛምፕል የጀመርከው ራስህ ነህ። ቁርአን ላይ በምንም በፍጡር ምሳሌ አትስጡኝ ብሎ ምሳሌህን ገንብተህ የጀመርከው ራስህ በንጉስ አድርገህ አንተ ነህ፣ እኔ አይደለሁም። ቀጥል። አሁን ወደ ሁለት እጅ ወዳልከው ቀጥል። እሺ እፎይ መጀመሪያ አጀንዳ ትዊስት አታድርግ። አይ ራስህ ነህ፣ እኔ አይደለሁም። ቆይ ስማኛ፣ አዳምጠኝ። ይኸውልህ ምንድን ነው ነገር በምሳሌ ነው የሚገባው አይደለም እንዴ? አሁን እያወራን ያለ ነው ስማኛ፣ አሁን እያወራን ያለ ነው ስለ ቋንቋዊ አጠቃቀም ነው። ቋንቋዊ አጠቃቀም ስናወራ ሰው በሚገባው ልክ ነው የሚነገረው፣ በጭንቅላቱ ልክ ማለት ነው። ገብቷል? የሰው ልጅ ባየው ነገር ነው እንጂ ነገሮች የሚረዳው ስማኝ። ስለዚህ ሜታፎሪክ ነው ወይንም ደግሞ ምሳሌያዊ ነው ካልክ እኮ እሱንም መከልከል አትችልም። እንደዛ ከሆነ እሱም የሚመጣለት ምሳሌ መጠቀም ይችላል ማለት ነው። እፎይ ይኸውልህ እስኪ ለምሳሌ አንተ ነው ልጠይቅህ። ገብቶሃል? አንተ እጅ አለህ አይደል? እሺ እጅ አለህ። እሺ ባልዲም እጅ አለው አይደል? ባልዲ እንዴ በምንድን ነው የምትይዘው? ማንጠልጠያ እኮ። ታዲያ ያው እጅ እኮ ነው የሚባለው። በርም እኮ ከፍተህ ስትገባ እጅ አለው አይደል እንዴ? በእጅ ይዘህ የምትገባው የምትከፍትበት አለው አይደል እንዴ? እሺ ስለዚህ ያንተ እጅና የዛ በር እጅ ይመሳሰላል እንዴ? እፎይ እሺ በጣም እጅ መመሳሰል አሁን ካነሳው ብጀምር መመሳሰል ሙሉ ለሙሉ መመሳሰል በከፊል መመሳሰል የሚባል ነገር አለ። ሙሉ ለሙሉ መመሳሰል በከፊል መመሳሰል። እጅ የሚለው ቃል እማሪያዊ ትርጓሜው ከተያዘ ከትከሻ እስከ ጣት ያለ ክፍለ አካል ማለት ነው። እጅ የሚለው ቃል እማሪያዊ ትርጓሜው ከተያዘ ከትከሻ እስከ ጣት ያለ ክፍለ አካል ነው። ፍየልም በለው ድመትም በለው የትኛውንም እንስሳ በለው እጅ ከተባለ ከትከሻ እስከ ጣት ያለ ምን ክፍለ አካል እጅ ይባላል። የእኛና የእንስሳ እጅ ይለያያል ወይ? አዎ በከፊል ይለያያል።
ግን በከፊል ደግሞ ይመሳሰላል። አሁን ጥያቄ አላህ እኔን የሚመስል ነገር ምንም ነገር የለም ሲል በከፊል እኔን የሚመስል ነገር አለ ብሏል እንዴ ቁርአኑ ላይ? ወለም የኩን ለሁ ኩፉወን አሐድ አንድም አምሳያና ብጤ የለኝም ያለው። ለዛ ለአላህ የድ እያለ የሚመጡ የቁርአን አንቀጾችም ይሁን ሐዲሶች የሚፈለግባቸው ይህ እጅ የሚባለው ከትከሻ እስከ ጣት ያለ ክፍለ አካል ሳይሆን የሚፈለግበት ባህሪ ነው። ሲፋ በባህሪ ነው የሚያዘው። መንግስት እጅ ገባ ገሌ ሲባል በመንግስት ቁጥጥር ስር ዋለ ማለት ነው። ለምሳሌ ነገ አላህ ነፍሴ በአላህ እጅ በሆነው እምላለሁ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ነፍሴ በአላህ እጅ በሆነው እምላለሁ። ነፍሶቻችን በአላህ እጅ ናቸው ይባላል። ያ ማለት ነፍሶቻችን ተሰብስቦ ከአካላችን ወጥተው የተሰበሰቡና ከአርሽ በላይ ተብሎ ከተሳለ እጁ እዛ ሆኖ ነፍሶቻችን እዛ ናቸው፣ እዚህ የሉም፣ እዚህ ነፍስ የለንም ሊባል ነው ማለት ላ። ይሄ አይደለም። ለዛ ዑለማው ተውሂድ ምን አሉ? ለአላሁ ስብሓነሁ ወተዓላ ክፍለ አካልን የሚገልጽ የመሰለ ዛሂሩ ሲታይ የመሰሉ የቁርአን አንቀጾችም ይሁን ሐዲሶችም በፊት ለፊት ትርጉማቸው መያዝ ኩፍር ነው አሉ። ታላቁ ዓሊም ማናቸው? አላሁመ ሰሊ ዐላ ሙሐመድ አሕመዱ ሪፋዒ እና ቁርአኑ የሚያለም ምንድነው? እነኛ በልቦቻቸው ላይ ጥመትን የተሞሉ ሰዎች እነኚህ ቁርአኖችን ሙተሻቢ የሆኑ ቁርአኖችን ይከታተላሉ። ለምን? ሰዎችን ፊትና ላይ ለመጣልና ሰዎችን ለማጥመም እንደፈለጉት ሊተረጉሙ አለ። በዛ አሁን ይሄ አህመድ ይህንኑ ጥቅስ ተጠቅሞ አንተነ ጥመቱ ሰዎችን ለመክተት እጅ የተባለውን በቀጥታ እያጠመምክ ያለኸው ብሎ ይህንን ጥቅስ መጥቀስ አይችልም? ጋድር ሶሪ አህመድ አይችልም። ለምን አልችልም? ለምን? ምክንያቱም እኔ መሰረት አድርጌ ይዤ የመጣሁት አላህ አምሳያ የለውም የሚለውን ነው። ስማኝ፣ ልጥቀስልህ ትመልሳለህ። ፍቀድልኝ። እፎይ አንዴ ትጠቅሳለህ። አንተ እኮ አውርተሃል እኮ። አንዴ ስማኛ፣ እኔ መሰረት አድርጌ እያወራሁበት ያለው የቁርአን አንቀጽ ሙሕከም ይባላል። ስማኝ እፎይ፣ የቁርአን አንቀጽ ሱረቱ አልዒምራን ላይ ቅድም የቀራሁት ሁወ ለዚ አንዘለ ዐለይከል ኪታበ ሚንሁ አያቱን ሙሕከማቱን፣ ከቁርአን ውስጥ ሙሕከም የሆኑ አያዎች አሉ። ሁነ ኡሙል ኪታብ፣ እነሱም የቁርአኑ እናት ናቸው አላቸው። ሙሕከሞች እነማን? አላህ አምሳያ የለውም፣ አላህ አንድም ብጤ የለውም የሚሉ አያዎች ሙሕከም ናቸው። እናት ሲል ለሌሎቹ መተርጎሚያ ማለት ነው። እነሱ በምን አወቃቸው? እነሱ የእምነቱ መሰረት ናቸው የተባሉትን የእምነቱ መሰረት ናቸው ግልጽ የሆኑት የሚባሉት አንተ ያልካቸውን ለመሆኑ በምን እርግጠኛ ትሆናለህ? ምክንያቱም እነኚህ ናቸው ግልጽ፣ እነኚዎቹ ደግሞ ሙተሻቢ ናቸው ተብሎ ስላልተነጠሉ። ምክንያቱም ማንኛውም አረብኛን የሚችል ሰው በሚያየው ሰዓት የሚያውቀው ነው። ለምሳሌ አላህ አምሳያ የለውም ሲባል አላህ አንድንም ነገር አይመስልም ሲል ሌላ ሰው መጥቶ ለምሳሌ ምንድን የተፈለገበት ለማለት አይገደድም። ነገር ግን ለምሳሌ በል የዳሁ መብሱጠታኒ ወይም ደግሞ ሰማአ በናይናሃ ቢአይዲን ወይም ደግሞ የዱላሂ ፈውቀ አይዲሂም የሚል የቁርአን አንቀጽ በሚመጣ ሰዓት ምንድን የተፈለገበት ተብሎ ይጠየቃል። አሁን እሱ መሰረት አድርጎ የያዘው የቁርአን አንቀጽ በሚመጣ ሰዓት ምንድን የተፈለገበት? ምክንያቱም ሙተሻቢ ነው፣ አሻሚ ትርጉም ነው ያለው። የድ የምትለዋ ቃል ብቻዋን 27 ትርጉም አላት። አላህ አምሳያ የለውም የሚለው ግን አምሳያ የለውም ነው፣ በቃ ሌላ አይደለም። አንድና አንድ ብቻ ጥርት ያለ ነው ትርጉም የተፈለገበት። የድ የምትለዋ ቃሏን ብቻዋን ብናያት 27 ትርጉም አላት፣ እሱም የሚያውቀው ነው። ለዛ እነኚህ ሙተሻቢ ተባሉ፣ አሻሚ ትርጉም ያላቸው። ለዛ አሁን እሱ መሰረት አድርጎ እያወራ ያለበት የቁርአን አንቀጽ አሻሚ ትርጉም ናቸው ብሎ አላህ የነገረንና ጥመትን የተሞሉ ሰዎች ይጠቀሟቸዋል ያለውን ነው ይዞ የመጣው። እኔ ደግሞ እየተጠቀምኩ ያለሁት ሙሕከሞችን ነው። በእነሱ ነው የሚተረጎሙትና እጅ ብላ አትተርጉም ነው። እዚህ ጋር ግን ግልጽ ለማድረግ ያህል እጅ የሚለው በራሱ እጅ ማለት ምን ማለት ነው? እጅ እማሪያዊ ትርጓሜ ከሆነ ከትከሻ እስከ ጣት ያለ ክፍለ አካል ማለት ነው። በፍካሪያዊ ትርጓሜ ገንዘብ በሚል ይመጣል፣ ኃይል በሚል ይመጣል። እሺ ኃይል በሚል አንተ የትኛውን ነው የምትቀበለው? እኔ ለአላህ እነኚህ በሚመጡ ሰዓት ፍካሪያዊ ትርጓሜ ነው የሚፈለግበት ነው ምለው።
ለሌላም መጥቶ ለምሳሌ ዳውድ ነብዩላህ ዳውድ ስማኝ ቆይ ነብዩላህ ዳውድ አሁን እንደሱ አተረጓጎም ብዙ እጅ አላቸው ሊል ነው። ለምን አላህ በቁርአን ላይ የእጃቸውን ችሎታ ኃይላቸውን ለመግለጽ ወዝኩር አብደና ዳውድ ዘል አይዲ ማለት ብዙ እጅ ማለት ነው። ብዙ እጅ ያለውን ዳውድን አስታውስ ሊሆን ነው እንደሱ ትርጓሜ ከሆነ ኃይል የነበረውን ማለት ነው። ብረት በእጁ የሚቀልጥለት የሆነን ዳውድን አስታውስ ኃይል በሚል ትርጓሜ አይዲ ይመጣል። እንደሱ ትርጓሜ አሁንም ቁርአን ሁለት እጅ ያለው ሊባል ነው። ምክንያቱም አላህ ምን ብሏል? ላ የእቲሂል ባጢሉ ሚን በይን የደይሂ ቁርአን እኮ ስተት አይከተለውም በሁለት እጆቹ መሃል። ቁርአን ሁለት እጅ አለው እንዴ? ታዲያ ለአላህ ሲሆን ብቻ ነው እንዴ ሁለት እጅ አለው እንደዚህ ተብሎ የሚተረጉመው? ቁርአን ነብይ ለዛ የድ የሚለው እማሪያዊ ትርጓሜ ነው የሚያዘው ተብሎ እንትን ከተባለ ቁርአንም ሁለት እጅ አለው ሊባል ነው። ላ የእቲሂል ባጢሉ ሚን በይን የደይሂ ብሏልና ነብዩላህ ዳውድም ብዙ እጆች አላቸው ሊባል ነው። ለዛ ለአላህ እነኚህ በሚመጡ ሰዓት ፈጽሞ በክፍለ አካል አይገለጽም። በዚህ ከትከሻ እስከ ጣት ያለ ክፍለ አካል አይፈለግበትም። አህመድ እጅ ስትል ምን እያልኩ ነው? አንተ መጀመሪያ ለእሱ ላነሳቸው እንትኖች ምላሽ መስጠት ይጠበቅብኛል። ትቀጥላለህ። ወደ ጥያቄ እመጣለሁ። ያውልህ መጀመሪያ ከድር ትልቅ የሆነ የቋንቋ ድህነት አለብህ። እዚህ ጋር በጣም መግለጽ የምፈልገው ነገር ትልቅ የሆነ የቋንቋ ድህነት አለብህ። አንደኛ ንግግር በራስተጋጭ ምክንያቱም ልናገር ትመልሳለህ። አሁን እየተናገርኩ አይደል እኔ ለምሳሌ ቅድም ምን ብለሃል? የድ ማለት 27 ትርጉሞች አሉት። 27 ትርጉሞች ካሉት እዚህ ጋር ቢየደይ የሚለው የትኛው እንደተፈለገ ስለማይታወቅ ሙተሻቢህ ነው ብለሃል አይደለ? ስለዚህ እንደዛ ከሆነ አንተ እንደ ማስረጃ አድርገህ ባቀረብካቸው የቁርአን አያዎች ለምሳሌ ዘል አይድ ብሎ ዳውድን የጠቀሰበት ቁዋ ሚለው በምን መጣ? ሚን በይን የደይሂ የሚለውን ቁርአንን በተመለከተ ሲገ ከፊት ለፊቱ ሲባል ከፊት ለፊቱ የሚለው ትርጉም እንዴት ወሰድከው? ይሄም ሙተሻቢ ነው ልትል ነው። ነገር ግን አይደለም። ቃላት ብዙ ፍቺ ሊኖራቸው ይችላል። ግን አውዳቸው ግን አንድ ትርጉም እንዲይዙ ያደርጋቸዋል። መሰረታዊ የቋንቋ ህግ ይሄ ነው እንጂ አንድ ቃል ሁሉንም ትርጉሞችን ይዞ በአንድ አረፍተ ነገር ውስጥ ሊመጣ አይችልም በፍጹም። የትኛውን ትርጉም እንደተፈለገበት የሱ ከፊት ለፊት ያለው ቃል ከሱ በኋላ የሚመጣውም ቃል ወደዚያ ይጠቁመናል ማለት ነው። አንድ ይሄ ነው። ይሄ ትልቅ የቋንቋ ድህነት ነው። ሁለተኛው የቋንቋ ድህነት ዘል አይድ ተብሎ ቁዋ ተብሎ ሲፈሰር ሲጀመር አይድ ማለት እዛ ጋር ጀምዑል የድ ማለት አይደለም። ምክንያቱም አይድ ማለት አደ የኢዱ ለሚለው መስደር ነው። አደ ማለት ቁዋ ማለት ነው። አደ የኢዱ አይድን አይድ የአደ መስደር ነው። ፈአየድናሁ ይላል እኮ ቁርአን አይደል እንዴ? ገብቷል። ስለዚህ እዛ ጋር የተፈለገው ጀምዑል የድ አይደለም። ይሄ ሌላኛው የቋንቋ ድህነት ነው ማለት ነው። ሶስተኛ ነገር ሱረቱል አሊ ኢምራን ላይ ያነሳው ሙተሻቢና ሙህከም በተመለከተ ሲጀምር ሙተሻቢህን የተከተልከው አንተ ነህ። ምክንያቱም ሙህከም ማለት እኮ ቀጥታ ያለው ግልጽ የሆነ ትርጉሙ ማለት እኮ ነው። እኔ ግልጽ የሆነ ትርጉሙ ይሄ ነው ስለ አይደለም ይሄ አይደለም የተፈለገበት ብዙ ትርጉም አለው በዛ በዚህ እያልክ እኮ ሌላ ትርጉም እየፈለክለት ያለው አንተ ነህ። ገባ? ለምን ተእዊል ማለት ራሱ ሲጀምር እኮ ምን ማለት ነው? ተእዊል ማለት እኮ ከመሰረታዊ ግልጽ ከሆነው ትርጓሜው የወጣ ማለት ነው። ተዘዋዋሪ ሚኒንግ ወይም ተዘዋዋሪ የሆነ ትርጓሜ መፈለግ ማለት ነው። ስለዚህ ፈአመ الذين في قلوبهم زيغ فيتبعون ما تشابه منه ከዛ ምንድን ነው የሚለው ابتغاء تأويله وابتغاء الفتنة وابتغاء تأويله አይደል? ተእዊሉን በመፈለግ ተእዊልን የፈለከው አንተ ነህ። ምክንያቱም ቁዋ ብሎ መፈሰር ራሱ ተእዊል አይደለም እንዴ? ተእዊል ብለህ አይደለም የምትጠቅሰው? ተእዊል እኮ ነው። ገብቶሃል? ስለዚህ ይሄ አንተን ራስ የሚኮረኩም የቁርአን አያ እንጂ እኔ ጋር የሚመጣ አይደለም። ምክንያቱም እኔ ከአላህ ስምና ባህሪያት ጋር የተያያዙ የሆኑ የቁርአን አንቀጾች በሙሉ ሙህከም ናቸው፣ ግልጽ ናቸው፣ አሻሚ አይደሉም። አሻሚ የሆነብህ አንተ ነህ፣ ጭንቅላት ውስጥ ስላሻማሁ ማለት ነው፣ ስለተመሳሰለብህ ነው። ይሄን ነገር በደንብ ልታውቅ ይገባል። እፎይ የጠየቀው ጥያቄ በተመለከተ እፎይ ጥያቄ ልመልስና እሰጥሃለሁ ድሉ። እሺ አላህ ምን አሁን አንተ ያንተ አምሳያ
ኧረ ቆይ ተረግ ከኔ ጋር አውራ ልመልስልህ እንጂ ምን ነው ሸሸ አፈቱእሚኑነ ቢበዕድ ልኪታቢ ወተክፍሩነ ቢበዕድ እንዳላቸው ሆንክ እኮ በከፊሉ አምናችሁ ከከፊሉ ታስተባብላላችሁን እንዳላቸው ሆንክ። የድ የምትለዋ ቃል 27 ትርጉም አላት የላትም? ግልጽ ጥያቄ ነው። ማን ነው የቋንቋ ድሃ ወይም ደግሞ አላዋቂ? ይታያል፣ ችግር የለውም። በአውዱ መሰረትም እንዴት እንደሚተረጎም ተስማምተናል። በአውዱ መሰረት ነው የሚተረጎመው፣ መደጋገም አያስፈልገውም። አይዲ የምትለዋ ቃል እቺ አይዲ የምትለዋ ቃል ወይም ደግሞ የየድ ጀምዕ ናት። የድ የምትለዋ ቃል 27 ትርጉም አላት የላትም? መልስልኝ። አላት ካልክ አሻሚ ቃል ናት ማለት ነው። አሻሚ ቃል ናት አይደለችም? አሻሚ ቃል ናት። እንደዛ ከሆነ ማን ያለው ነው? አንድ ቃል ብዙ ትርጉም በመኖሩ አሻሚ ነው ያለው ማን ነው? ከየት ነው የመጣው ይሄ ማለት? የድ 27 ትርጉም አለው ብለሃል እኮ አይደል እንዴ? አይደለ? 27 ትርጉም አለው ብለሃል። 27 ትርጉም ስላለው አሻሚ ነው ያለው ማን ነው? ምክንያቱም አንድ ቃል ብዙ ትርጉሞች ቢኖሩትም አንድ ቃል ብዙ ትርጉሞች ቢኖሩትም ከትርጉሞቹ መካከል አረፍተ ነገሩ ሲመጣ አንዱን ትርጉም ብቻ ይዞ ነው የሚመጣው፣ አውዱ ያንን እንዲህ ስለሚያስገድደው። ስለዚህ ያንን እንዲህ አውዱ የሚያስገድደው ከሆነ ሙተሻቢህ ሊባል አይችልም። ሙተሻቢህ ማለት እኮ በትክክል አንተ ትርጉሙን ላታውቅም የምትችለው ቃል ማለት እኮ ነው። ያኺ እሺ ቆይ እና የድ የምትለዋ ቃል ብዙ ትርጉም አላት፣ 27 ትርጉም አላት። ማሻአላህ ቁርአን ላይ ስትመጣ 27ቱ ይፈልግባታል እኮ ማንም ያለክ የለም። ለምንድን ነው ያላነሳውትን ነጥብ እያነሳ መጣው? አንድ ነው የሚፈልግባት ይኖራል ራሷን የቻለ። እንደዛ ከሆነ ለአላህ እጅ ብዬ ተረጉማለሁ ካልክ በሁለት መንገድ ለምሳሌ ወጥተሃል ከትክክለኛው ትርጓሜ በሁለት። አንደኛ አምሳያ የለው የሚለውን በመጣስክ አንድ፣ ሁለተኛ ደግሞ ቁርአንን እርስ በርስ ታጋጫለክ። ለምን ሌላኛውን የቁርአን አንቀጽ ይዘክ አንድ እጅ ያለው አላልክም? እጅ በሚለው ከሆነ ለምን ሌላኛውን ይዘክ ብዙ እጅ ያለው አላልክም? ብዙ የቁርአን አንቀጽ አምጥቼልሃለሁ ለአላህ ወሰማአ በነይናሃ ቢአይዲን አለ። ሰማይን በእጆቻችን ተባን ብለው አደ የኢዱ የሚለው ቃል መስደር ነው። አንዴ ቆይ ቃሙስ ገብተይ አይዲ የሚለው ቃል አሁን የሚታወቅን ነገር መድገም አያስፈልግም። ሰማይ ከላይ ነው አትበለኝ፣ አትድገምልኝ። አሁን እኔ እየጠየቅኩ ያለሁት አይዲ የሚለው ወሰማአ በነይናሃ ቢአይዲን ወይም ደግሞ የዱላህ ፈውቅ አይዲህም የሚለውን ይዘክ አንድ እጅ ያለው ለምን አላልክም? ምክንያቱም የድ የሚለው ለፈጣሪ ፈጽሞ ክፍለ አካል እጅ የሚል ክፍለ አካል ተፈልጎበት አልመጣም ቁርአን ላይ ፈጽሞ። በል አሕመዱ ሪፋዒ በእንደዚህ እነኚህ የቁርአን አንቀጾችን በዛሂራቸው መያዝ ኩፍር ነው ብሏል። ምን አሉ? ሱኑ ዓቃኢደኩም ሚነ ተመሱኪ ቢዛሂሪ ማ ተሻበሃ ሚነል ኪታቢ ወሱና ፈኢነ ዛሊከ ሚን ኡሱሊል ኩፍር። እምነታችሁን ቁርአን ላይ በቁርአንና በሐዲስ ከቁርአንና ከሐዲስ የመጡ አሻሚ ትርጉም ያላቸውን ሙተሻቢ የሆኑት ላይ ከመገንባት እምነታችሁን ጠብቁ። ምክንያቱም እነሱን ፊትለፊታቸውን ይዞ እማሪያዊ ትርጓሜያቸውን ማመን የኩፍር መሰረቱ ነው አሉ። የክፍረት የመካድ መሰረቱ ነው። ምክንያቱም የድ ብለክ እንደዛ ካልክ ብዙ እጆች ልታሰብ፣ ወይ 3 እጅ ነው ያለው ልትል ነው፣ ወይ 1 እጅ ነው ያለው ልትል ነው፣ ወይ 2 እጅ ነው ያለው ልትል ነው። ቁርአንም እጅ ያለው ልትል ነው። እንደዛውም ደግሞ አሁንም ደግሞ ወጅህ የሚል ደግሞ እንመጣለን። ገና ሰፊ ነው። ወጅህ የሚለው ላይ ከመጣህ ደግሞ ፊቱ ምድር ላይ የተበተነ ነው ልትል ነው። ምክንያቱም ፈአይነማ ትወሉ ፈሰመ ወጅሁላህ ብሏልና ወደ ምስራቅም ወደ ምዕራብም ብዞር የአላህ ፊት ተበትኗል ብለህ ፊት የሚባል ክፍለ አካልን ከያዝክ፣ እጅ የሚባል እግር የሚባል ክፍለ አካልን ከያዝክ አንተ የምታመልከው አምላክ ሁለት ወይ 3 የተዘረጉ እጆች ያሉት፣ አንድ እግር ያለው፣ ፊት ያለው፣ ፊቱ ምድር ላይ የተበተነ፣ እግሩ ጀሃነም የሚገባ ሊሆን ነው። ለዛ ይሄ አውዱም አይገጥምም። አንተ እየተረጎምከው ካለው ጋር አውዱም አይሄድልህም። ሲያቅ ይባላል በአረብኛ። ሲያቁም አይሄድልህም። በቋንቋ ደግሞ ደሃነ የምትልም ከሆነ ስለ አረብኛ በሰፊው ማውራት እንችላለን፣ ችግር የለውም። የድ የሚለው ቃል 27 ትርጉም አለው የለውም? ለአንተ ነው ጥያቄው። የድ የሚለው ቃል አሻሚ ቃላት 27 ትርጉም የሚኖረው የተፈለገበት ሚለው ይታያል ማለት። ኢብኑ አባስ ምን ብለው ተረጎሙ? በሰፊው ማየት እንችላለን፣ ችግር የለውም።
እንካ ወንድሜ ከድር ለዛ የድ 27 ትርጉም መሆኑ አንድ እጅ ያለው ወይስ 3 እጅ ያለው ወይስ 2 እጅ ያለው ብለህ ልታምን? እሺ ለሰማኝ የድ 27 ትርጉም መኖሩ ሲጀምር ምንም የሚያመጣው ነገር የለም። ለምን 207 ትርጉም አይኖረውም? ምክንያቱም እኔ እኮ ብያለሁ አንድ ቃል ብዙ ትርጉም ቢኖረው ከአረፍተ ነገር አሰካጋ ተያይዞ አንድ ትርጉም ብቻ ይዞ ይመጣል። ገብቷል? ስለዚህ የኔ ጥያቄ ቀጥታና ግልጽ ነው። ሱረቱ ሳድ ላይ ሊማ ኸለቅቱ ቢየደያ ሲል ሊማ በላ አስተካክል። ብዙ ቁርአን እያበላሽ ነው። ሊማ ኸለቅቱ ቅድም ሊማ ኸለቅቱ ቢየደያ ሲል ሄሎ ሌላ አጀንዳ ውስጥ አትግባ። ሊማ ኸለቅቱ ቢየደያ ሲል እንኳን ሳታስተካክል ትርጉሙ ላይ ስትሮጥ ነው። ቀጥልሽ። አራት አስቀኝ በእናትህ አታስቀኝ። ተው እኔ የመሳቅ ፕሮግራም የለኝም ዛሬ። ይቀደማል መጀመሪያ አስተካክሎ ማንበቡ ብዬ ነው። የመሳቅ ፕሮግራም የለኝም። አሰማመን አስተካክል መጀመሪያ አንተ። የጉግል ተማሪ። እሺ ቀጥል። አንተ የቻት ጂፒቲ ተማሪ ነህ። አብሽር ቀጥል። አሁን ሊማ ኸለቅቱ ቢየደያ ነው። እሺ አሁን አዳምጥ። አሁን ጥያቄ ሊማ ኸለቅቱ ቢየደያ ሲል ቁርአን አንቀጽ ነው። ለምን ሸሻቸው ሌሎችን? አንድ ጃሉ ለምን አላመንክም? ልነግርህ እኮ ነው እንዴ እያወራሁ አይደል እንዴ? ተራው የኔ መሰለኝ። በሌላው ቁርአን አይነት ቁርአን እኮ ሌላው ታዲያ አንድ ጃሉ ብለህ ለምን አላመንክም? ሙጥኛ መጀመሪያ አዳምጠኝ እስኪ ላውራበት። አዳምጠው እስኪ ላውራበት። መናገሪያ ብቻ ያሰናል። አላህ ሱብሓነሁ ወተዓላ ሁለት እጅ እንዳለው እዚህ ቁርአን አያ ላይ ነግሮናል አይደለም? በሐዲስም ረሱላህ ሰለላሁ ዐለይሂ ወሰለም ሁለት እጅ እንዳለው ነግረውናል። ገብቷል? ኪልታ የደህ የሚኑን ብለው ማለት ነው። አሁን ለምሳሌ የዱላሂ ፈውቀ አይዲሂም ሲል የድ የሚለው ቃል ሙፍረድ ነው አይደል? አላህ የሚለው ቃል አለ። የድ ሙዳፍ ይባላል። አላህ የሚለው ሙዳፍ ኢለይሂ ነው። ቃዒዳ ምታክ ከሆነ አልሙፍረዱል ሙዳፉ የዑም ይላል። ገብቷል? የዑም ይላል፣ ዑሙምነትን ያስይዛል። ስለዚህ ሁለትን ይጠቁማል እሱ ራሱ ዑሙምነት ስለሚያስይዝ ይሄንን በደንብ ልታውቂ ይገባል። ሁለተኛ ቢአይዲን የሚላቸው የቁርአን አያዎች ያመጣቸው እንዳለ ትርጉሙን ነገርኩ። አይዲ የሚለው ዘንባላ ያወራው ነው። አይቻልም ያልከውን ታዊል ልታመጣው ነው። ያወለህ አይዲ የሚለው ቁዋ ተብሎ የተፈሰረው ምክንያቱም አደ የኢዱ መስደር ስለሆነ እንጂ ጀምዑል የድ ስለሆነ አይደለም። ይሄን ቃሙስ ግባና እይ። አይድ ማለት አደ የኢዱ የሚለው ቃል ስርወ ቃል ነው፣ መስደር ነው እንጂ ጀምዑል የድ አይደለም። እዚህ ጋር የተፈለገበት ሁለቱም ቦታ ላይ ስለ ዳውድ በሚያወራው ቦታ የሚሆን ሱረቱ ያሲን ላይ የጠቀስከውም ቢሆን ማለት ነው። ገብቷል? ስለዚህ ኢብኑ አባስ ቁዋ ብሎ የፈሰረው ምክንያቱም አደ የኢዱ ማለት ቁዋ ስለሆነ ነው ማለት ነው። የድ የሚለውስ ምን ሆነ? የድ የሚለው የእሱ መስደርስ ምንድን ነው? የየድ መስደር የድ እኮ ስም ነው እንዴ? ስም መስደር አለው እንዴ? ምን ማለት ነው? ስም ነዋ እና ስም ነዋ። ከምን የተመዘዘ? አሁን እሱ ሌላ ነገር ውስጥ አትግባ። አሁን ነህው አይደለም ወይ ሰርፍ አይደለም የምንቀረው። ከምን የተመዘዘ ስም ነው? አውለ መስደር የሚኖረው ሲጀምር ፊዕል ነው። ከፊዕል ነው የሚራባው። መስደር ፊዕል የሚቀረጭበት ነገር። አሁን ሌላ ርዕስ ውስጥ አትግባ። ታዳሚውም የማይገባ አይነት ከምን የተመዘዘ ስም ነው? ከምንም ይመዘዝ የድ ማለት ሱረቱ ሷድ ላይ የተጠቀመው ሌላ አጀንዳ ለማስቀየር አትሞክር። ካልቻልክ እንግዲህ ሌላ ሰው ይተካ፣ ችግር የለውም። ቃሉ ካልቻልክ ሌላ ሰው ተካ ነው። ለካ ብዙ የለፋ ነው። ይኸውልህ ካልቻልክ ሌላ ሰው ተካ። ከምን የተመዘዘ ነው? ከምንም ይመዘዝ። እሱ እኮ አጀንዳችን አይደለም። አጀንዳችን አይደለም። ከምንም ይመዘዝ ነው እንዴ? እስካሁን ታዲያ ጉንጭ አልፋ ወር የምታወራው አጀንዳችን አይደለም። አሁን ሌላ አጀንዳ ውስጥ አትገባ። ከርዕስ አትውጣ። ርዕሳችን ላይ ብቻ እንቆይ። ውይይት እኮ ርዕስ ላይ ነው እንጂ ዝም ብሎ የትም አይዘለልም። መስሎኝ ነው ሁሉ በስፋት ያወራው። የድ ወላሂ አላዋቂ አንተ ሐቁን ንገረኝ ካልከኝ ማለት ነው። አንተ ሁወ الجاهل والله። እሺ አዋቂ ነህ፣ መልስልኝ። የድ የሚለው ቃል ርዕሳችን አይደለም። ርዕሳችን ስላልሆነ ከርዕስ ውጭ የሆነ ጉዳይ ላይ አልገባም። የርዕሳችን አይደለም እንዴ? እፎይ ርዕሳችሁ ነው አክቹአሊ አህመድ አይደለም። እኛ እንካ መነሻው ርዕስ ነው። የድን ሳታቅ ነው ሲጀምር ማለት ነው። እኛ ስለ ርቢው አይደለም ምናው አይደለም። ቁርአን አያ ላይ የድ ማለት የመጣው እጅ ማለት ነው። እጅ ማለት ነው። እሱንማ እኮ አውርተናል። ችግር የለውም። እጅ ብለህ ተርጉማል አንተ።
አንተ ቁዋ ብላ የተረጎምክበትን አሁን የምፈልገው አንተ ቁዋ ብላ የተረጎምክበት ተዊል ነው። አይዲ የሚለው ከየት እንደመጣ እንድንግባባ እኮ ነው። አይዲ የሚለው ብዛትን ይገልጻል ወይስ አይገልጽም? እንካ እናወራለን። የድ የሚለው መጀመሪያ ስማኛ፣ እኔ የየድ ጀምዕ አይድ አይደለም አላልኩም። የየድ ጀምዕ አይድ አይደለም አላልኩም ግን እዚህ ቦታ ላይ የተፈለገው የየድ ጀምዕ አይድ ሳይሆን መስደር አደ የኢሉ የሚለው መስደር ነው የተፈለገው ነው ያልኩት። አንዴ አቁምልኝ። አንዴ የየድ ጀምዕ አይዲ አይደለም ማለት አይዲ ስለው አይዲ አይደለም አላልኩም ማለት አይደለም። አይዲ የሚል ኧረ ስትል ነበር። አላህን ፍርሃ እንጂ እንዴ መጀመሪያ ስማ። እያወራህ እኮ ስለማሰማ ነው። ሁለት ነገር እኮ በአንዴ መስራት አትችልም። መጀመሪያ አዳምጥ። እኔ ይኸውልህ የድ የሚለውን ቃል የጠቀስካቸው ጠቀስካቸው የቁርአን አያዎች ውስጥ ማለት ነው አይድ ተብሎ የመጡት የድን አይደለም የሚያመለክቱት እንጂ የየድ ጀምዕ አይድ አይደለም ያልኩት። እኔ ለካ ብዙ አወራሁኝ። ለካ የድን ሳታቅ ነው ብዙ የለፈውት። የድ የሚለውን ትርጉሙን ታውቀዋለህ ወይ? በጣም ያሳዝናል። መሰረት በጣም ያሳዝናል። የድን ታውቀዋለህ? ካወቅህ ንገረኝ እንጂ ችግር የለውም። በጣም ያሳዝናል። 2500 ሰው እየሰማ ስለሆነ አምድ የድ የሚለውን ሊትራሊ አንተ እጅ ብቻ ነው የምወስደው። እጅ ነው ብዬ ነው አታደርግም። ምንም እንትን አትልም፣ አተረጉምም። እጅ ብቻ ብለህ ነው የምወስደው። እጅ ማለት ምን ማለት ነው? ታዊል እሱ እኮ በአንድ አቅጣጫ ነው የሚያየው። አሁን ይኸውልህ እጅ ማለት ምን ማለት ነው? የኔን እጅ ነው የጠየቀኝ? ጥሩ እጅ አይደለማ። ይኸውልህ የኔን እጅ ነው የጠየቀኝ ወይስ እዚህ የፍጡራንን እጅ ነው የጠየቀኝ? ስለ የትኛው እጅ ነው የምትጠይቀኝ? እጅ ስትል ለእጅ ነው የተጠየቀው። እጅ ማለትማ የኔ ከጠየቀኝ የኔ እጅ ማለት ከከሸ እስከ ጣቴ ድረስ ያለው ነው እጅ ይባላል፣ የኔ እጅ። ስለዚህ አላህን ከአንተ እጅ ጋር እያመሳሰልከው ነው። እናመሰግናለን። አላመሳሰልኩትም በፍጹም። እኔ ስለ አንተ እጅ እያወራን ነበረማ። የድ የሚለውን አላህ እጅ ብለን ተረጉም አልኩህ። ምክንያቱም የድ ብሎ ስለ እጅ እንደዚህ መዳፍ ጣት ምናምን ብለህ ጠፍር ብለህ ልቀጥል ነው ማለት ነው። እኔ ስለጠየቅኩህ ስለ አላህ እጅ ነው። የአላህ እጅ ከሆነ ይኸውልህ የጠየቀኝ አላህ እጅ አለኝ ብሎ ቁርአን ላይ ነግሮኛል ሲባል ወይ ተዘረጋ የሆነ እንትን የሆነ ግን ምን አይነት እጅ ነው ከሆነ ጥያቄ ወይ አሰጣጥ ሊሆን ነው። ከፎይ ጋር እያወራ ያለው አሁን እጅ የሚለው ከፎይ ጋር እያወራ ያለው ሄለው ታገስ እስኪ። ይኸውልህ አላህ እጅ አለኝ ብሎ ቁርአን ላይ ነግሮናል። ምንድነው አላህ እጅ አለኝ ብሎ ቁርአን ላይ ነግሮናል። ስለዚህ እጅ አለው ብዬ አምናለሁ። አላለም አላህን ፍራ። እጅ አለኝ አላለም አላህን ፍራ ብሏል። ቁርአኑ ላይ ተቀምጧል በግልጽ። አመጣውልህ እኮ አመጣውልህ። መፈሰር አቃተህ እንጂ አመጣውልህ እኮ መፈሰር አቃተህ እንጂ አመጣውልህ። ሊማ ኸለቅቱ ቢየደያ እያለ ሊማ ኸለቅቱ ቢየደያ እያለ እጅ አለኝ ነው ወይ? አዎ በእጄ ካለ እኮ እጅ አለው ማለት እኮ ነው። አንተ አውሱ ቢላሂ ወደ ራሱ ደግሞ ወሬ ገባ። ያንተን ጣለው፣ ያንተን ሐሳብን ጣለውና አሁን እኮ በሱ ትርጉም ነው የሚተረጉመው። ገብቷል? አንተን ሐሳብን ጣለው ወደዛ። እጅ አለኝ ያለውን አንተ እንዴ ቢየደያ በእጆቼ ካለ ምን ማለት ነው? በእጆቼ ማለት ነው። እስኪ በአማርኛ ራሱ እስኪ እንደው ተርጉምልኝ። በእጆቼ እኮ ብለህ ተረጎምከው እኮ እጆች ብለህ ተረጎምከው እኮ አንተ ነህ እኮ። አረብኛው እኮ ቢየደየ ነው የሚለው። ቁርአን ነው የሚለው እኮ ቢየደየ ማለት ነው። ቢየደየ ነው የሚለው ምን ማለት ነው? ቢየደየ ማለት የድ የሚለው ቃል መጀመሪያ አያው። ቢየደየ ማለት ምን ማለት ነው? የሚለው ቃል 27 ትርጉም አላት የላትም? እወቅ መጀመሪያ። ቢየደየ ማለት ምን ማለት ነው? መጀመሪያ ቢየደየ ማለት ምን ማለት ነው? መልስልኝ። አሁን አትዝላላ ሌላ ቦታ። ቢየደየ ማለት ምን ማለት ነው? ምን ማለት ነው ቢየደየ ማለት? ለምኑ ቢየደየ ሲል ምን ማለት ነው? ቢየደየ ሲል የድ የሚለው ቃል 27 ትርጉም አለው። የደይ ሲባል ደግሞ ስለ 27 ትርጉም አልጠየኩም። ስለዚህ ቁርአን አያን የጠየኩ ቢየደየ ማለት ማለት ነው ጥንድ ለማድረግ ነው። እሺ ቀጥል። ምን ማለት ነው ቢየደየ ማለት? የደይ ማለት አሁን ለአላህ ሳይሆን ምናምን አይደለም። ቃሉን ንገረኝ፣ ትርጉሙ ምን ማለት ነው ቢየደየ ማለት? እንደዛ ካልክማ ቁርአንም ሁለት እጅ አለዋ። ቢየደየ ማለት እዚህ ቦታ ምንድነው የተፈለገው? ንገረኝ መጀመሪያ፣ ቃሉን ንገረኝ። የደይ ምን ማለት ነው ቢየደየ ማለት? ቁርአንም ሁለት እጅ አለው እንዳንተ ትርጓሜ ከሆነ
አሁን ሌላ ቦታ አትሂድ። እዚህ ቁርአን አንቀጽ ላይ የደየ ማለት ምን ማለት ነው? አንተ የደየ ማለት ምን ማለት ነው? አልክና በራስህ ትተረጉማለህ። ቁርአን ሁለት በራስህ ያልተረጎምኩ አንተ ነህ እኮ በራስህ የተረጎምከው። እኔማ ቀጥታ ግልጽ የተቀመጠው የደየ ማለት ምን ማለት ነው? የደየ ማለት ማለት ነው አላህ ለቁርአኑ የደይ እኔ ስለ ቁርአኑ እናወራለን። መጀመሪያ ይችኛውን አንቀጽ ፈታልኝ። ስለዚህ አንቀጽ ይኸውልህ እንካ ተሳስቼም ከሆነ እኮ እንደው መመሳሰል እንኳን የፈጠረብኝ ይሄ ቁርአን አንቀጽ ነው አይደል? እቺን የቁርአን አንቀጽ እንኳን አብራራልኝ እቺን ቁርአን አንቀጽ የደየ ማለት ምን ማለት ነው? ቢየደየ ማለት ምን ማለት ነው? እሷ መልስልኝ። ቅድም እኮ ነገርኩህ እኮ። ምንድን ነው የነገርከኝ? ቅድም ነግሬሃለሁ እኮ። ምንም አልነገርከኝም እኮ ቅድም። ምንድን ነው ያልከኝ? ቢየደየ ማለት እቺ ቃሏ ምንድን ናት? ቁርአን ያለው እኮ እኔም የራሴን ሳልነግርህ የኔን ትርጉም ሳልነግርህ አንተም የራስህን ጣለውና ለምን እጥላለሁ? ቁርአን የነገረኝን እቀበላለሁ። ለምን እጥላለሁ? ኢብኑ ሐጀር ማለት ቢየደየ ማለት ምን ማለት ነው? ይሄን የቁርአን አንቀጽ ቆይ አውሺ ኧረ በሁሉም እኮ አልስማማም አልክ። የቁርአን አንቀጽ አመጣሁልህ አልስማማም አልክ። ይሄን ብቻ የዘሙጥኝ አልክ። እሺ ይሄንን ትርጉም ሐፊዙ ኢብኑ ሐጀር ምን ብለው ተረጎሙት? ቢየደየ ማለት ምን ማለት ነው? ፈስርልኝ መጀመሪያ። የኔ ያንተን ጣለው የኔንም ለምን እጥለዋለሁ? የኔን ለምን እጥለዋለሁ? እኔ እንድጥለው የኔን እንድጥል ከፈለግ መጀመሪያ አንተ ይሄንን ትክክለኛ ትርጉም ንገረኝ። ለፈል ቁርአን እንኳን አስተካክለህ ሳትቀራ የሐፊዙ ኢብኑ ሐጀርን ትርጓሜ ሲነየው ምንድን ነው ያሉት? ሐፊዙ ኢብኑ ሐጀር ታውቀዋለህ ምን እንዳሉት? ምን ብለው እንደተረጎሙት ታውቀዋለህ ወይ? መልስልኝ። አላውቅም። ምን አሉ ንገረኛ። ታውቀዋለህ ወይ? ጥያቄ ገና ልነግርህ ነው። ወይም ደግሞ አውቀዋለሁ ካልክም መንገር አያስፈልግም። ምን ብለው ተርጉመው? ንገረኝ። ችግር የለውም ንገረኝ፣ ያዳምጣለሁ። ታውቃለህ ወይ? መልስልኝ። አልሸነፍ ባይነት ነው። አያውቀውም። ለዛ እኔ ንገረኝ እኮ እያልኩ ነው። ደግሞ የራስን ነው እያወራ ያለው እንጂ የዑለማዎችን ትርጉም አልነበረም ማለት ነው እስካሁን። ንገረኝ እኮ ነው ያልኩህ። ሐፊዝ ኢብኑ ሐጀር ከ700 ዓመት በፊት የነበሩ ታላቅ ሐፊዝ ናቸው። ይህንን የቁርአን አንቀጽ ሲያብራሩት ምን አሉ? አልዒናያ ወልሒፍዝ አሉ። ዒናያ ሒፍዝ ቃሉ የድ የሚለው ቃል እንደ ቃል ደረጃ ሲታይ 27 ትርጉም አለው። የድ የምትለው አንዷ ቃል የአረበኛ ቃል እንደ ቃል ደረጃ ሲታይ ቁርአን ላይ ሲመጣ እያንዳንዱ ቦታ ላይ የራሱን የቻለ ትርጉም ይኖረዋል። ለአላህ ሲመጣ፣ ለቁርአን ለሚባለው ለቁርአን ለምንቀራው ሲመጣ፣ ለዳውድ ሲመጣ፣ ለሰው ልጅ እንኳን መጥቶ እጅ የማይፈለግበት ሁኔታ አለ። ለዛ ምን አሉ? አልዒናያ ወልሒፍዝ አሉ። ዒናያ ማለት በዒናያዬ በጠበቃዬ ማለት ነው እና በትኩረቴና በጠበቃዬ ለፈጠርኩት ማለትም አደም ሲፈጠር ነብይ ናቸው፣ የሰው ልጅ ናቸው፣ የሰው ልጆች እንትንም ናቸው፣ የሰው ልጆች አባት ነብይ ስለሆኑ የተጠበቁ ናቸው። ከኩፍር አይከሰትም። ማብራሪያ ሰፊ ነው፣ ያብራሩታል። ባጭሩ በዒናያና በሒፍዝ ማለት ነው። የድ የሚለው ቃል ዒናያ የሚል ትርጓሜ ያለው፣ ሒፍዝ የሚል ትርጓሜ ያለው። የደይን ሲሆን በዒናያይና በሒፍዝ ለፈጠርኩት ጌታ ማለት ነው እንጂ በሁለት እጅ አብኩቶ ምናምን የተፈጠረ አይደለም። እንደዛ ማለት አይደለም። ይህ አይነት እምነት የዋሃብያና የተሳሳቱ